ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። የደብረ ብርሃን ሚኒሻ ኃላፊ ተገደለ፣ መከላከያና ሚኒሻዎችም ተፋጠዋል። ፋኖ የማይታመን ታላላቅ ድሎችን ተጎናጸፈ። በግንቦት 24 ስራ ዝግ እንደሚሆን ተነገረ። ዳንኤል ክብረትም ከስልጣኑ ተነሳ። ኦማን በቦምብ ልትደበደብ መሆኑ ተገለጠ። ተአምረኛው በሬም ከእርድ ተረፈ በመንግስት ትዕዛዝ። የአፍሪካ ታዛቢዎችም አዲስ አበባ ገቡ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። ፋኖ ታላላቅ ድሎችን በመጎናጸፍ ወደፊት ቀጥሏል። ተጠናክሮ በቀጠለው ፍልሰትም የብልጽግና መከላከያ መሐንዲሶች ክፍለ ጦር አባላት ከነሙሉ ትጥቃቸው የራስ አበበ አረጋይ ክፍለ ጦር መቀላቀላቸው ነው የታወቀው። ከጊዜ ወደ ጊዜ እየፈለሱ መከላከያን እየተዉ ከፋኖ የሚቀላቀለው ቁጥር አሁን እጅግ በርክቷል ነው የተባለው። በዛሬው ዕለት ነው መነሻውን ከሸዋ ጠቅላይ ግዛት ግራር ወይም ፍቼ ሰላሌ አውራጃ ያደረጉ የመከላከያ መሐንዲስ ክፍለ ጦር አባላት ከነ ሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን መቀላቀላቸው ኮሩ በላከልን የግንባር መረጃ አሳውቋል። አገዛዙ ሰራዊት ፋኖን ሲቀላቀሉ ዘመናዊ ክላሽንኮቭ፣ በርካታ የክላሽ ተተኳሾች ትጥቆችን ጨምሮ የተለያዩ ወታደራዊ ሰነዶችን በመያዝ ነው የአማራ ፋኖን የተቀላቀሉት። ከሸዋ ወደ ወሎም ስናመራ 81ኛው ክፍለ ጦር የአብይ ወንበር አስጠባቂ ላይ ከፍተኛ ድል መቀዳጀታቸውን ፋኖቹ ከግንባር ለዘውዱ ሾው ሚዲያ በላኩት መረጃ ገልጠዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛው ግዙፍ አሳምነው ኮር 81ኛው ክፍለ ጦር የጨረባ ምርጫ አስፈጽማለሁ ብሎ በቀን ቅዠት በሚደናበር አብይ አህመድ ወንበር አስጠባቂ ሰራዊት ላይ በሰሜን ወሎ ዞን ገረገራ ግንባር በተጠና ኦፕሬሽን ነው መብረቃዊ ጥቃት ሲፈጸም ወደ አግሪት የተንቀሳቀሰው ደመነፍሳዊ ኃይል እግሬ አውጪኝ ብሎ ወደ ተለመደው የአይጥ ጉድጓድ ገብቷል ሲሉ በኩራት ፋኖቹ መረጃውን ልከውታል። ግንቦት 19 ረፋድ በተሰማራው ኦፕሬሽን ነው ከፍተኛ ቁጥር ያለው የመከላከያ ኃይል በመማረክና እንደዚሁም ቁጥሩ የበዛውን በመደምሰስ ቁስለኛም አድርገነዋል ብለዋል። በጦር ጠበብቶቹ የ81ኛው ክፍለ ጦር አመራሮች የተመራ ኦፕሬሽን በኃይል የምርጫ ድጋፍ ውጡ እያለ ንጹሐን ሲያሰቃይ የነበረው የብልጽግና ስርዓት አቀንቃኞች ቅስም የሰበረ እንደነበረም ከቦታው የተላከልን መረጃ ያመላክታል። መዳረሻው ድልና ነፃነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ሲል የ303ኛው ግዙፍ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። እጅግ ለማመን የሚከብድ ተጋድሎ ፋኖች ፈጸሙ። የአብይ አህመድን ወንበር ለማስጠበቅ የተከፈለው ታላቅ መስዋዕትነት የአማራ ልጅ የፖለቲካውን ሚዛን ለማስጠበቅ ስልጣንን ለማጽናት ሲባል ብቻ ለማመን የሚከብድ ውድ መስዋዕትነት ከፍሏል። ታሪክ የማይረሳው ልብ የሚነካው ዋጋ እየተከፈለም እንዳለ ነው የገለጸው። ዛሬ የለውጥ ንፋስ እየነፈሰ ነው ያለው የፋኖ ኃይል የለቅሶ ምዕራፍ አክትሟል። የፋኖ ታጋዮች የማንነት የነፃነት ሰንደቃቸውን ከፍ በማድረግ ወደፊት መገስገስ ጀምረናል ብለዋል። በመከላከያ ላይ የተወሰደው እርምጃ እጅግ የሚገርም ነው። በዚህ ውጊያ አንድም የመከላከያ ኃይል አላመለጠንም፣ በእጃችን ገብቷል ያሉት የፋኖ ኃይሎች በሚያሳዝን ሁኔታ ከፍተኛ ቁጥር ያለው የሞተ ሲሆን በተለይም ሬሳን ለማጣራት በሚያደርጉት ጥረት ላይ በህይወት ያገኟቸው እንዳሉም ገልጸዋል። በምስል የተደገፈው መረጃ የደረሰን ሲሆን እጅግ ዘግናኝ ጉድ ነው ያየ ነው። ታዲያ የአብይ አህመድ ወንበርን ለማስጠበቅ ሲባል ብቻ የመከላከያ ኃይላቶች ዛሬም እየተቀጠፉ ነው። ፋኖ ከሞት የተረፉትን ለማየት ሲሄድ ተኝተው ያገኟቸው በርካታዎች ናቸው። ምስሉን ለማየት ለምትሹ ክቡራን ተመልካች አድማጮቻችን በዘውዱ ሾው የቴሌግራም ቻናል ላይ ማየት ትችላላችሁ። ድምፁን ግን እንዲህ እናሰማችኋለን። ተው እንዲያገሉ ቆጨል ተረስ ቀና ብለህ ቆጨል የፋኖች ስብዕና የተሞላበት እንቅስቃሴ እጅግ በጣም ገራሚ ነው።
በደብረ ታቦር ወረታ መስመር የሜጀር ጀነራል ባንተ ተወርዋሪ ክፍለ ጦርን በጠላት ላይ ከፍተኛ ድል መቀዳጀቱ ተገለጸ። የአገዛዙ ሰራዊት መነሻውን ደብረ ታቦር ከተማ በማድረግ ወደ ወረታ ሲደረግ የነበረውን እንቅስቃሴ የአማራ ፋኖ ሰሜን አማራ በላይ እዝ ሜጀር ጀነራል ባንተ ተወርዋሪ ክፍለ ጦር አካል የሆነው አሳምነው ብርጌድ ድል መጎናጸፉን ገልጧል። በክፍለ ጦሩ በደረሰን መረጃ መሰረት ከግንቦት 19 2018 ዓ.ም ከጠዋቱ 12 ሰዓት ላይ ቆላ አካባቢ የደፈጣ ውጊያ በመክፈት ነው የጠላት ኃይል ላይ ክፉኛ ጉዳት ያደረሰው። ከጠዋቱ 12 ሰዓት ተኩል ጀምሮ እስከ ቀኑ 9 ሰዓት ድረስ ለረጅም ሰዓታት በዘለቀው በዚህ አውደ ውጊያ ከቆላ እስከ ተንሰራታች፣ ከኮካ እስከ አለም ሳጋ እንዲሁም ከአርማ እስከ ኮሶ ማርያም ድረስ በተዘረጋው ግንባር የፋኖ ጀግኖች በአገዛዙ ሰራዊት ላይ ከፍተኛ ድል ተቀናጅተዋል። የሜጀር ጀነራል ባንተ ተወርዋሪ ክፍለ ጦር አናብስቶች ጠላትን በማሳደድ አካርካሪውን በመስበር ለፋኖ የትግል ጽናትና ለጠላት ሽንፈት ሌላው የድል ምዕራፍም ተመዝግቧል ነው ያሉት። ከግንባር እንደደረሰን መረጃ ከሆነ የሜጀር ጀነራል ባንተ አንደኛ ኮር የህዝብ ግንኙነት ክፍል እንደገለጸልን የፋኖ ጀግናው በሚንቀሳቀስባቸው ቀጠናዎች ሁሉ አገዛዙ ኃይሎች በሽንፈት እየተንገዳገዱ ይገኛሉ ብለዋል። ከነገ ጀምሮ መንገዶች ዝግ እንዲሆኑ ትዕዛዝ ተላለፈ። ከአማራ ፋኖ ብሔራዊ ንቅናቄም የተላለፈ የጥንቃቄ መመሪያ ወርዷል። የብልጽግና አገዛዝ ምርጫን ለማድረግ የሚያስችል ነባራዊ ሁኔታ በሌለበት አውድ ውስጥ በተለይም በአማራ ክልል እና በሌሎችም አካባቢዎች የመከላከያ ጀነራል መኮንኖችን ጨምሮ በርካታ ህይወት የሚቀጥፈውን የተፋፋመው ጦርነት እያለ በመጪው ሰኞ ግንቦት 4 2018 ዓ.ም ምርጫ ድግስ ማዘጋጀቱ አይዘነጋም ብሏል። ፋኖ በመግለጫው አገዛዙ ምርጫው ህዝቡን ባሳተፈ መንገድ እንደማያከናውን እና የምርጫ ሂደቱን ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያልተሟላ መሆኑ ቢያውቅም ዓለም አቀፍ ማህበረሰቡን እና ሌላውን ኢትዮጵያ ጭምር ለማታለል በአንዳንድ ቦታዎች ይዞታውን ለማስፋፋት አዳዲስ የውጊያ ግንባሮች በመክፈት ላይ ይገኛልን ብለዋል። ይህንን ተከትሎ ከአገዛዙ ሰራዊት ጋር የሚደረገውን ውጊያዎች በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክሮ ቀጥሏል እያለው የፋኖ መግለጫ የጠላትን ኃይል ሲቪሊያንስ መጨፍጨፍና እንደ ውጊያ ስልት ከመጠቀሙ ባሻገር ባገኘው አጋጣሚ ሁሉ ጅምላ ጨራሽ መሳሪያዎችን በተፈቀደ በማስወንጨፍ የሚያደርሰው ጉዳት በመቀጠሉ የህዝብን ደህንነት ለመጠበቅ ሲባል ይህንን የጥንቃቄ መመሪያ ማስተላለፍ አስፈላጊ ሆኖ ተገኝቷል ሲል ገልጧል። በመሆኑም ከአርብ ግንቦት 1 ቀን 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን እያሳወቅን በእነኚህ ቀናት ውስጥ ህዝቡን መደበኛ እንቅስቃሴውን በመገደብ ጭምር ተገቢው ጥንቃቄ እንዲደረግ እናሳስባለን ሲል የአማራ ፋኖ ብሔራዊ ንቅናቄ በመግለጫው አሳውቋል። በመከላከያና እንደዚሁም በሚኒሻዎች በኩል ፍጥጫው ተባብሶ ቀጥሏል። የደብረ ብርሃን ከተማ ሚኒሻ ጽሕፈት ቤት ኃላፊም በአገዛዙ መከላከያ አመራሮች ተገለዋል። በደብረ ብርሃን ከተማ የእቴጌ ጣይቱ ክፍለ ከተማ የሚኒሻ ጽሕፈት ቤት ኃላፊ የነበሩት 10 አለቃ ተክለ አረጋይ ጌታቸው በአገዛዙ መከላከያ አመራሮች መገደላቸው ተረጋግጧል። የ10 አለቃ ተክለ አረጋይ ጌታቸው ግንቦት 18 2018 ዓ.ም ከሌሊቱ 6 ሰዓት ላይ በስምሪት ላይ እንዳሉ ነው በአገዛዙ የጸጥታ ኃይሎች አማካኝነት ህይወታቸው ያለፈው። በደብረ ብርሃን ከተማ እየተፈጸመ ያለውን ይህ ክስተት በስርዓቱ ውስጥ ባሉ የጸጥታ መዋቅሮች መካከል እየተፈጠረ ያለውን አለመግባባት፣ የስርዓቱ የውስጥ መፈራረስ የሚያሳይ መሆኑን ታዛቢዎች በመግለጽ ላይ ይገኛሉ። ስለ ግድያው ዝርዝር ምክንያት እስካሁን ተጨማሪ መረጃ ባይኖርም የአገዛዙ አካላቶች በራሳቸው ላይ እየፈጸሙ ያለው ይህ ድርጊት ስርዓቱ በውስጣዊ ቀውስ ውስጥ መሆኑን የሚያመላክት ነው ብለዋል። በተለይም ይህ የደብረ ብርሃን የሚኒሻ ጽሕፈት ቤት ኃላፊ ከተገደሉ በኋላ እጅግ ቁጣ ተቀስቅሷል። እኛ እየታገልን የምንገኘው በገዛ ወገኖቻችን ላይ ግድያ እየፈጸምን እና ራሳችንም እየሞትን ባለንበት በዚህ ሰዓት የመንግስት የመከላከያ ኃይል የራሳችንን መሪ መግደሉ እጅግ የሚያስቆጭ ነው ብለዋል። በመሆኑም ከዚህ በኋላ ከዚህ ገዳይ ስርዓት ጋር የምንታገልበት ምክንያት አይኖርም በሚል በሚኒሻውና እንደዚሁም ደግሞ በመከላከያው መካከል ፍጥጫው ጠንክሮ መቀጠሉ ተገልጧል። ከአካባቢው ማህበረሰብ ለዘውዱ ሾው ሚዲያ እንደተገለጸልን ከሆነ በተለይም በአሁኑ ሰዓት በሰሜን ሸዋ የሚገኙ የአማራ የሚኒሻ ኃይሎች በአጠቃላይ ከዚህ በኋላ መዋጋት የለብንም በሚል በማመፅም ላይ እንዳሉ ነው እየተገለጸ የሚገኙት። በርካቶቹም ፋኖን የመቀላቀል አጋጣሚዎቹን እየጠበቁ እንዳለም ታውቋል። ግንቦት 4 ሰኞ ዕለት ስራ ዝግ እንደሚሆን
ተገለጸ። ግንቦት 4 2018 ዓ.ም በፌዴራልና ክልል መንግስት ተቋማቶች እንዲሁም የግል ተቋማት ስራ ዝግ ሆኖ ይውላል ነው የተባለው። ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀም ስለሚያስፈልግ በፌዴራልና በክልሎች የሚገኙ ማናቸው መንግስታዊ ያልሆኑና የግል ተቋማቶች በተመሳሳይ ግንቦት 4 2018 ዓ.ም ዝግ እንዲሆኑ ጥሪውን አቅርበዋል። የአስቸኳይ ጊዜ አገልግሎት ሰጪዎች ሆቴሎች፣ ሬስቶራንቶች የትራንስፖርት አገልግሎት በዝጉ ቀናት የሚያደርጉትን አገልግሎት በተመሳሳይ እንዲያከናውኑ የመተግበር ግዴታው እነዚህ ተቋማት እንቅስቃሴ መዘጋት እንደማያስገድድም አሳውቋል። የትራንስፖርት አገልግሎትን በተለመደው መንገድ የሚቀጥል ቢሆንም ዜጎች ድምፅ ከመስጠት ውጭ ከፍተኛ እንቅስቃሴ የሚፈልጉ ሁኔታዎችና እቅዶች እንዳይዙና እንቅስቃሴያቸውም ድምፅ ለመስጠት ብቻ እንዲያደርጉም ገልጧል። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ከስልጣን ተነሳ። የጠቅላይ ሚኒስትሩ አማካሪና የቅርብ ሰው ዲያቆን ዳንኤል ክብረት ነው ከስልጣን መነሳቱን መሰረት ሚዲያ የዘገበው። ዲያቆን ዳንኤል የፋና ብሮድካስት ኮርፖሬት የቦርድ ሰብሳቢ የነበረ ሲሆን ከተቋሙ ሰራተኞች በተነሳባቸው ቅሬታ ምክንያት ከቦርዱ ሰብሳቢነት ተነስተዋል ሲል የዜና ጣቢያው ምንጩ ጠቅሶ ዘግቧል። በምትካቸው የኮሚኒኬሽን ሚኒስትሯ ወይዘሮ እናታለም መለስ ተተክታለች። ይህንን የስልጣን ሽግሽግ በተመለከተ ከፋና ብሮድካስት ኮርፖሬትም ሆነ ከመንግስት በኩል የተባለ ነገር እንደሌለ መሰረት ሚዲያ ገልጿል። አሁን ወደ ውጭ ዜናዎች እናመራለን። ደቡብ አፍሪካ ጋና ከደቡብ አፍሪካ ዜጎቿን ማውጣት ጀመረች። ከ300 ውስጥ 10 የሚሆኑት ብቻ ናቸው በሕጋዊነት መቆየት የሚችሉ፣ ሌላው ጠቅላላ ሰነድ አልባ ነው ሲል የደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስትር አሳውቋል። የስደተኛ ጠሎች ማዕበል ያሰጋት ጋና ዜጎቿን ከደቡብ አፍሪካ ማስወጣት ጀምራለች። በደቡብ አፍሪካ ስደተኞች ጠል ቡድኖች አማካኝነት ዳግም የተቀሰቀሰው የመጤ ጥላቻ ጸረ ስደተኛ እንቅስቃሴ አፍሪካውያን ለከፍተኛ ስጋትም እየዳረጋቸው ይገኛል ነው የተባለው። ይህን ተከትሎ የጋና መንግስት የዜጎቹን ደህንነት ለመታደግ ሲል ወደ ሀገራቸው ለመመለስ ከተመዘገቡ 800 ዜጎች መካከል የመጀመሪያዎቹን 300 ወንዶችና ሴቶች ህፃናት ወደ ሀገራቸው ማጓጓዝ ጀምረዋል። ጋና ከፍተኛ ኮሚሽን ቤንጃሚን ኳሼ በሀገሪቱ የሚኖሩ 5000 ገደማ ጋናውያንን ለመጠበቅ ስትራቴጂክ ይዞ እየሰራ መሆኑንም አክሎ ገልጧል። አሜሪካ ዶናልድ ትራምፕ ኦማንን በቦምብ ለመደብደብ ዛቱ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው ኦማንን እናጠፋታለን በማለት አዲስ ወታደራዊ ዛቻ ሰንዝረዋል። ትራምፕ በነጩ ቤተ መንግስት በተካሄደው የካቢኔ ስብሰባ ላይ ነው ኦማን እንደ ማንኛውም ሀገር ጨዋ መሆን አለባት፣ ካልሆነ ግን እንደበድባታለን ብለዋል። ይህ የአሜሪካ ዛቻ የመነጨው የሆርሙዝ ባህረ ሰላጤ አስተዳደርን በተመለከተ ኢራንና ኦማን በጋራ እንደሚሰሩ ከገለጹ በኋላ ነው። ትራምፕ ግን ባህረ ሰላጤው ዓለም አቀፍ አካል በመሆኑ ማንም ሊቆጣጠረው አይገባም ሲሉም ተከራክረዋል። እንደ ሲኤንኤን ዘገባ ትራምፕ በ2025 ወዲህ በሁለተኛው የፕሬዝዳንት ዘመናቸው ወታደራዊ ጥቃት የሰነዝሩባቸው ወይም የተዛቱባቸው ሀገራት ቁጥር 14 ደርሷል። ከነዚህም መካከል ኢራን፣ ሶማሊያ፣ የመን፣ ካናዳ፣ ሜክሲኮ ይገኙባታል። ትራምፕ ከዚህ ቀደም የኖቤል የሰላም ሽልማት በመከልከላቸው ምክንያት ስለ ሰላም ብቻ የማሰብ ግዴታ የለብኝም ማለታቸውም አይዘነጋም። Negotiation that we have, they would like to control it. Nobody's going to control it. It's international waters, and Oman will behave just like everybody else, so we'll have to blow them up. በቱርክ ያመለጠው በሬ በፀጉር ቤት ውስጥ ሁከት ፈጠረ። በስታንቡል ነው ቱርክ ለባህላዊ መስዋዕትነት የሚዘጋጅ ያመለጠ በሬ በአንድ ፀጉር ቤት መስታወት ሰብሮ በመግባት በደንበኞችና ሰራተኞች ላይ ከፍተኛ ድንጋጤ መፍጠሩ ታወቀ። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ በአረፋ ዋዜማ ላይ ነው ያመለጠው። ይህ እንስሳ በፀጉር ቤት ውስጥ በፈጠረው መደናገጥ ሰዎች ከጀርባ ወንበሮች ለመሸሸግ ተገደዋል ብለዋል። በሬው በቁጥጥር ስር ከመዋሉ በፊት በሱቅና ከፍተኛ ቁሳዊ ውድመትም አድርሷል። በክስተቱ ሳቢያ አስከፊ የአካል ጉዳት ባይደርስም ጥቃቱ ሰዎች በተሰባበረ መስታወት መጠነኛ ጉዳትና ከፍተኛ ድንጋጤ እንደገጠማቸውም ታውቋል። ባንግላዴሽ ዶናልድ ትራምፕ የተባለው ጉደኛ ጎሽ በመንግስት አስቸኳይ ጣልቃ ገብነት ከእርድ ተረፈ። በባንግላዴሽ ነው ለኢድ አልአድሃ የአረፋ በዓል መስዋዕት ሊሆን ጥቂት ሰዓታት ብቻ ቀርቶት የነበረው በልዩ መልኩ ወርቃማ ፀጉር ያለው ዶናልድ ትራምፕ የተባለው ብርቅዬ ነጭ ጎሽ በመንግስት አስቸኳይ ጣልቃ ገብነት ህይወቱ ተርፏል ብሏል ያገኘነው መረጃ። ይህ 700 ኪሎ ግራም የሚመዝነው ግዙፍ ጎሽ በጭንቅላቱ ላይ ያለው ወርቃማ ውብ ፀጉር የአሜሪካን ፕሬዚዳንት ዶናልድ ትራምፕ የፀጉር ስታይል ስለሚመስል ነበር ትራምፕ ተብሎ የተሰየመው። የጎሹ ቪዲዮዎች በሶሻል ሚዲያ ላይ ቫይራል መሰራጨታቸውን ተከትሎ ስፍር ቁጥር የሌላቸው ሰዎች ከሩቅ ቦታዎች ጭምር እየመጡ ከሱ ጋር ፎቶ ለመነሳት እርሻ ላይ ታይቶ የማይታወቅ መጨናነቅ ተፈጥሯል ተብሏል።
ጎሹ ለበዓሉ እርድ ቀድሞ ተሸጦ የነበረ ቢሆንም በህዝቡ ከፍተኛ ፍላጎት በቦታው ላይ በተፈጠረው የደህንነት ስጋት ምክንያት የሀገሪቱ ባለስልጣናት አስቸኳይ ጣልቃ ገብነት አድርገዋል። ለገዢው ሙሉ ገንዘቡን ተመላሽ ተደርጎ ጎሹን ከእርድ ታድገውታል። በአሁኑ ሰዓት ትራምፕ ሙሉ በሙሉ ደህንነቱ ተጠብቆ በዳካ ወደሚገኘው ብሔራዊ መካነ አራዊት ተወስዷል። እዚያም ልዩ እንክብካቤ እየተደረገለት ለእይታ የሚበቃ ሲሆን ይህ ብርቅዬ እንስሳ እድሜው ገና ወጣት በመሆኑ ለቀጣይ ዓመታት በሰላም በጥበቃ ስር እንዲሆን ተወስኗል ነው የተባለው። በቀድሞ የኬንያ ፕሬዚዳንት ኬንያታ የሚመራው የአፍሪካ ህብረት የታዛቢዎች ልዑክ ቡድን አዲስ አበባ መግባቱን ህብረቱ በትላንትና ዕለት ባወጣው ጋዜጣዊ መግለጫ አሳውቋል። ታዛቢ ቡድኑ ከ37 ሀገራት የተውጣጡ 73 አባላትን ያቀፈ መሆኑን የገለጸ ሲሆን 61 በመቶዎቹ ሴቶች መሆናቸውም ተገልጿል። የአፍሪካ ህብረት የታዛቢዎች ቡድን የሚሰማራው ለአጭር ጊዜ ታዛቢነት ሲሆን ጊዜያዊ ጽሕፈት ቤቱ በስካይላይን ሆቴል እንደሚደረግም አሳውቋል። ታዛቢዎቹ በሁሉም ምርጫ የሚካሄድባቸው አካባቢዎች እንደሚሰማሩም ነው የተገለጸው። በስካይላይን ሆቴል ቁጭ ብለው የሚታዘቡት የምርጫ ሂደት ምን ሊሆን እንደሚችል ብዙዎቹን አስገርሟል። የትም የማይንቀሳቀሱ በምርጫ ጣቢያዎች ላይ ምንም አይነት ተሳትፎ የሚያደርጉ የአፍሪካ ህብረት የተቋቋመበት ዓላማ የዘነጋና ምን እንደሚሰራና ምን እንደሚያደርግ የማያውቅ ስብስቦች። አንዳንድ የፖለቲካ ተንታኞች የአፍሪካ ህብረት ከመኖር ያለመኖሩ የተሻለ እንደሆነም ይጠቁማሉ። በመጨረሻም በስትራቴጂካዊቷ የኢራን የወደብ ከተማ ባዳር 3 ከባድ ፍንዳታዎች ተሰሙ። የአሜሪካ በኢራን የድሮን ጣቢያ ላይ ራስን የመከላከል ጥቃት መፈጸሟንም አረጋግጣለች። በትላንትናው ዕለት ነው በሆርሙዝ ባህረ ሰላጤ አቅራቢያ በምትገኘው ስልታዊ የኢራን የወደብ እና የባህር ኃይል መሰረት ከተማ ባዳር አባስ ምስራቃዊ ክፍል 3 እጅግ ከባድ የሆኑ የፍንዳታ ድምፆች ተሰምተዋል። ፍንዳታውን ተከትሎም የኢራን የአየር መከላከያ ስርዓት ኤር ዲፌንስ ለአጭር ደቂቃዎች ተንቀሳቅሰው እንደነበረ የሀገሪቱ የዜና ምንጮችም ዘግበውታል። የአሜሪካ መከላከያ ባለስልጣን ለዓለም አቀፉ ሚዲያዎች እንደገለጹት የአሜሪካ ጦር በባዳር አባስ የሚገኘውን የኢራን የድሮን መቆጣጠሪያ ጣቢያ ግራውንድ ኮንትሮል ስቴሽን በአየር ጥቃት መቷታልን ብሏል። ይህ እርምጃ የተወሰደው የኢራን በሆርሙዝ ባህረ ሰላጤ ላይ ስጋት የሆኑ 4 የጥቃት ድሮኖችን ካስወነጨፈች እና በአሜሪካ ከተመቱ በኋላ 5ኛውን ድሮን ለመከላከል የተሰነዘረ ስልታዊ እርምጃ መሆኑን ዋሽንግተን አሳውቃለች። ክቡራን ተመልካቾቻችንና አድማጮቻችን ዜናዎቻችንን በዚህ አበቃን። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ። Thank you.